ሰላም ውድ የማሚ ዩቲዩብ ቻናል ፋሚሊ እንዴት ናችሁ? ደህና ናችሁ? ቆይ አላችሁልኝ አለው የኔ ጋር እግዚአብሔር አምላክ የተመሰገነ ይሁን። ክብሩ ይስፋ ለድንግል ማርያም። እንዴት ናችሁ? አላችሁልኝ አለኝ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ መልካም ነው። እኔ ጋር ያለው መልካም እናንተ ጋርም እንዲሆን እመኛለሁ። ውድ የሀገሬ ልጆች ደህና ናችሁ? ስራ እንዴት ይዟችኋል? እየበረታችሁ ነው? አሁን ሙቀት ሊገባ ነው። እኛ ጋር ገና ነው ግን እየደረሰ ነው እንላለን እና እንዴት ናችኋል? እኔ ውድ የመዳም ቅመሞች የአገሬ ልጆች ቤተሰቦቼ ፋሚሊዎቼ እንዴት ናችሁ? ደህና ናችሁ ወይ? ጤናችሁ እንዴት ነው? እኔ ጋር እግዚአብሔር አምላክ የተመሰገነ ይሁን። ስደት ላይ ጤና ፍቅርን ይስጠን፣ አብሶ ጤና የሚስጠን። እውነት ለመናገር ጤና በጣም በጣም አስፈላጊ ነውና ስደት ላይ አንታመም፣ ስደት ላይ ምንም አንሆን። እግዚአብሔር አምላክ ከስደት ላይ ምንም ሳንሆን ወደ ሀገራችን በሰላም ይመልሰን። ከሀገራችን በሰላም ነው የወጣ ነው። እግዚአብሔር አምላክ በሰላም ይመልሰን እላለሁ ቤተሰቦቼ። እውነት ለመናገር ከሆነና የሚሰማው ነገርም ከባድ ነው እና እግዚአብሔር አምላክ የተመሰገነ። እኔም አለው እንዴት ነው አይኔ እንዴት መሰለ ዛሬ ባይዘው ዛሬ ትንሽ ደስ ብሎኛል። እንደውም እየተሻለኝ ነው። ትንሽ አሞኝ ነበረ ግን አይኔ ልዩ ተብሏል። እንደ መጀመሪያው አይደለም። ትንሽ ሆናለች አይደለ? የቻይና አይን መሰለች እኮ አይኔ። ኦይ የኔ ማምዬ ምንም አትይም ዛሬ። እኔ ውድ ቆንጆ ነሽ። እንደዚህ ብዬ ራሴ እንትን ልበልና እንዴት ናችሁልኝ? በተረፈ ደህና ናችሁ ወይ? አላችኋለሁ እግዚአብሔር ይመስገን። እኔ ገርሞኝ እኮ ነው ባይዘው የዚች አርቲስት በጣም ነው የምወደት። ሰው ግን በጣም ብዙ ፈተና አጋጥሟታል። ታማ ከአንዴ በፊትም ታማ ድጋሜ ታማ እዚህ የኢትዮጵያ ሕዝብ ነው ያሳክማት። አንዳንዴ ታዋቂ መሆን እኮ ጥሩ ነው ቤተሰብ። ይሄኛን ማማን ያቀናንኩሽ ነው እንጂ እና በዚህ ወይ በጣም ማከብራት እናቴ ነች፣ እህቴም ነች። ያው እኔ ልጇ ነኝ እና የአረብ ሀገር ኩሽና እንደው አሮጊት አስመሰለን እንጂ ንዴቱ ምኑ አስረጀን እኮ እዚሁ እና ባይዘው የእድሜ ጸጋ ነው። ታሪኳ በጣም ደስ የሚል ታሪክ አላት። ከታሪኳ ውስጥ ምን ደስ አለሽ ብትሉኝ የፍቅር አካሂዷ፣ የፍቅር ጉዞዋ፣ የፍቅር ያላት ፍቅር ስማ እውነተኛ አፍቃሪ ናት። እውነት የምታፈቅር ሴት ግን ምን ዋጋ አለው? ላፈቀሩት ሰው ብዙ አይቆይም። ታሪኳ በጣም የሚገርም ታሪክ ነው። በጣም እውነት ለመናገር ለአፍቃሪ ሰው እኔ እንጃ ፍቅር አለ እንዲህ አሁን ላይ አለ። አይድሮ እኮ ድሮ ፍቅር በስመ አብ በጣም ምርጥ ነበር። እውነት ለመናገር ቤተሰብ የድሮ ፍቅር በጣም ይጣፍጣል። ክርስቶስ ምስክሬ ነው። የድሮ ፍቅር በጣም ነው የሚጣፍጠው። አሁን ፍቅር አለ ወይ? ይሄ ፍቅር አለ አሁን እንደዚህ የሚያፈቅር ሰው ግን አለ? እውነት እኔ እንጃ። እኔ አይመስለኝም። እናቴ ትሙት ለምን ታውቃላችሁ? ስትናገረው ራሱ እንዴት እንደሚጣፍጥ፣ ስታወራው ራሱ እንዴት እንደሚጣፍጥ። ወይኔ እኔ ተመኘሁት ይሄን ፍቅር ብላችሁ ታምኑኛላችሁ? ለፍቅሯ ብላ የከፈለችው መስዋዕት፣ ለፍቅሯ ብላ ያደረገችው ድርጊት ኧረ በስመ አብ ማሽን ነበርና በቃ ሲጣፍጥ ስታወራው ፍቅሩ ወይኔ ማይቆትነስ ወይ የሆነ ነገር ታስቀድምሻለች። ኮሪደሩን ልፍ ለቤት ስግበት ትስል ቁጭ ብላለች። የድሮ ሰው እንደዚህ ለሚቀጣ ምን እንደሚያስፈራኝ አላውቅም። እዛ ይኸው መታለች ስትላት ወርቁን የታርክሽ ምን ያለች። በዛ እድሜ የኛ ጊዜ እኮ ጅል ነበር። ማርያምን መስረቅ ስኳር ስለምሰርቅ ስለምትገርፈኝ እናቴ እኔ ነኝ የማስታውሰው። ዱብ ላይ ጅሎች ነን እኛ። ድሮ በቃ በድሮ ሰዎች በጣም የዋህ ናቸው። አይ አጥቼዋለሁ ሄድና ለካ ከሚያውቃት ተመካክረው ይሁን ተነጋግረው ይሁን አላውቅም። ሄድና አሳየኝ። ወርቅ ሰርቀሻ ወይም ጠፍቶብኛል ነው። የለም ሲኒው ላይ ነው። ኮሜዲ ነው ፋሽን የነበረች ባለ 2 ብር አለች። ኮሜዲ ነው ውስጥ እኮ ነው ካሰች ምናምን ስላት አላገኘሁም። ምናምን ስትል አልኩ ልታስገድኝ ምናምን ስትለኝ እናቴ ፈራሁ። አቅም ማጣቷ ነው። ጠይቄያት አላውቅም። ለምንድን ነው እንደዚህ ያደረግሽ ብዬ ጠይቄያት አላውቅም። ሄድኩኝ በሴ ስገባ የተገረፍኩት እግር እንዲህ ነው የሚገረፉት ድሮ። አፈር ከድሜ ያሁን ጠፋ ወርቁ ወይስ አለ?
ያሁኑ ልጆች እንኳን ተገርፎ አይደለም ትንሽ እንኳን እንዲነካ ከተደረገ እና አገርን ነው የሚቀውጡት። ድሮ ግን ማለት ነው አፈር ድሜን የሚያስግጡት ልጆች ነው። ሰው ባይዘው እኔ ድሮ ሰው አይደለም ግን እኔ ባይዘው እናቴ ገርፋኛለች። ይሄን ገርፊያ በጣም ገርፋኛለች እናቴ። ትምህርት ግን ጠቀመኛ። ብዙዎቹ ያው አልተጠቀሙበታል። ግን እኔ በምን ጠቀመኝ ብትሉኝ ሰው በማክበሬ እግዚአብሔርን ሰው በማክበሬ ለሰው ትትና እኔ ራሴን እየቆለኩ ሳይሆን ለሰው በጣም ትትናለኝ። ለሰው አከብራለሁ፣ ታላቄን አከብራለሁ፣ በጣም እታዘዛለሁ። ይሄ ዘላልነት ምናምን ነገር እኔ ያልተማርኩም። ግን ያው ታሪኩ የፍቅሯ ታሪክ ነው። እኔ ጣፈጠኝ፣ በቃ የፍቅሯ ታሪክ ጣፈጠኝ። እኔ ምን አለበት በአሁኑ ሰዓት ይሄ ፍቅር ባለ እግዚአብሔር እንዴ ያለች ጠፋ ወርቁ ወይስ አለ አለ ቢታደርሽ ይቻለሽ እንዴ ባባሽ ባባሽ እኮ ነው የሚገረፉት የሴቶች ሰዎች። አታስተምረኝም እኮ ላስተምራት ጋር ይሰደች ቢያንስ 8 ዓመት ምናምን እኮ ታሪኩ ላይ መውጣት ስለፈልግ ነው። በቃ ገብቶኛል እንደሚያየው እዛና መስሽ ምን ነው ሰቄት አስራት ተናገር ያለች የድሮ ኩሳልኳ ሲኬት እንደመጣችሁ ትኩስ ትኩስ ምን ሆነልሽ? ሰጥ አልበላ ናውሪና አወዳለሁ ነው እኮ መስይ ከምትወጁ ከስተኝ እኮ መብራት ጠፍቶ ፍራሽ ብርድ ልብስ አንሶላ ስንት ጨለማ እኮ አለ። አዳምጡ እናንተ ጅሎች። አስጋትሊ አመጣችሁ በማራገቢያው ቆይ እስቲ ይቺን ነገር የድሮኩስ ድሮ አንድ ባልና ሚስት አብረው ሲተኙ ራቁቷን መብራት እያለ ራቁቷን አትሆንም። ኖር ነው ዝጋትሊ እንዲህ ነው በቃ። አንድ አመት ከምናምን ያለናል እኮ ታፈንኩ። እሱም አይጠይቀኝም አንቺ ማለኝ እንደጠይቀው እና መጮሽ ፍቅርሽን ገለጸልሽ እና ሄዳለን እንደሪዛው መስዬ እና ሄድብኝ እኮ ነው ብላ ሄዳ ከሰል ኬት እንደመጣች አበባ የመሰለ ምን የሚያክል እሳት ይዛ መጣች። ቢላው እንደዚህ ወጥፋ ይዛኔ በላ ተቆስሻለሁ አውሪ ማነሽ ምናምን ይባላል። ፋሽን ነበር። ይዛኔ ደግሞ ቡዳ ያዛት ቡዳ ያዘው ምናምን የሚባል ፋሽን ነበር። ዋይ እንደዚህ አስተኝቶኝ እዚህ ጋር ርግጦኛል። እሱ ጭንቅላቴን ይዟል። እግሯ ተጠንቀቁ ምናምን ይላል። እዚህ ጆጮ እሱን እያዳመጥኩ እኮ ማነ ትላለች። ማነ ስትል ከት ብዬ ስስቅ አንቺ ቢላውን አግራ ልትተኩሰኝ እዚህ ከተተኮሽ እዛ ቡዳ ላይ ይሄዳል ምናምን ነው የሚለው። እኔ ቡዳ ያዘኝ ይዞኝ ያቀስ ልጠብሰኝ ነው። እዚህ ከተጠበሰ ደግሞ ውሸት መሆኑ ነው። እሺ እናገራለሁ። ኪዳን ኬት እንዳመጣሁ ኪዳን ተካ ምን ስታደርግ ያሸስ ገዛ ከንሻ ስትሄድ አይቻል እና ሳናግራት እንደዚህ ወጥር ስትል በቃ ቅርጿን አይቼ ወደድኳት ምናምን። አንቺ የሰማሽውን የሰማሁትን ስም ቀየርኩ እንጂ የሰማሁትን እዛና መስሽ ስከለኝ እኮ ነው ተናገር ያለች ጉድ እኮ ነው። የድሮ ኩስ አልኳት ለሴኬት እንደመጣችሁ ትኩስ ለምትል እና ትኩስ አይኔ ልበላው ምን ሆነልሽ? ሰጥ አልበላ ናውሪና እወዳለሁ ነው እኮ ነው መስይ ከምትወጁ ከስተኝ እኮ መብራት ጠፍቶ ፍራሽ ብርድ ልብስ አንሶላ ስንት ጨለማ እኮ አለ። እዝጋትሊ እንደዘንድሮ እኮ አይደለም ያመጣችሁ በማራገቢያው ትንሽ ብታረግልኝ እዛ እውነት ነው እኮ የምትናገረው ንግግር እውነት ሆኖ ድሮ ኖር ነው። አፈቅርሃለሁ ማለት ኖር ነው። እፍርታለሁ እኮ አፈቅርሃለሁ ለማለት እኮ በቃ መሬት ግጣችሁ ነው እኮ ፍቅራችሁ የምንገልጽ። ያሁኑ ጋር ሄሎ ወይኔ ውድ እኔ እኮ ፍቅር ነው ማለት አፈቅርሃለሁ እኮ እኔ ማር ወድሃለሁ እኮ ነው የምትሉት ምንለው ማለት ከኔም ጨምሮ አይ ላቭ ዩ ሙትት ትይለታለሽ አዳሜ። ድሮ ኖር ነው እናቴ ትምታ። አሁን ነው ፋሽን ነው። ግን ምን ዋጋ አለው? ገደል የገባ ፋሽን ሆነ። ፋሽን ሆኖ እኮ ራሱ እንኳን እውነተኛ ቢሆንስ ነው ኖርነቱ ራሱ እንትን ሳይሆን እውነተኛ ታሪክ እውነተኛ ፍቅር ቢሆን እኮ ዝጋትን ውሸታም ብቻ ነው የበዛበት። እዛ እንደ ቅጠላይ
አፈር ብላ አለች። ወይኔ ጉዷ! ፍቅሯ ላለመግለጽ እኮ ነው እሱ እንዳሄድባት ውትድርና ጨዎች ቡዳ በላት ተብሎ እኮ ነው። ቡዳ በላት ተብሎ ስታስመስል የእሱን ድምፅ ለመስማት የእሱን ቃል ለመስማት አቤት ፍቅር ሲጣፍጥ! እንደዚህ አይነት ፍቅር ወይኔ! ግን ምን አውቃለሁ መጨረሻው በጣም ትንሽ እዛ በላው ስትነቂ እንደዚህ ያለሽ ምን ሆንኩኝ ምናምን ይባላል። ምንኛ ነው ምናምን ስል አይተሻሸሽ ተነሽ ምናምን አለቀስኩ። ለራሴ ያዘንኩና አለቀስኩ። ጀሮች ሽንቱ ጄ ከተጫጣው ተናጋለሁ ገብቷል። እዛ መጣው ቁጭ አልኩ። እዛ ጋመን ራሴና በቃ ማስሪ እደር በቃ አለችው። እደር እኔ እናቴ ቤት አድራለሁ። እንዴት ጥላት ትሄዳለህ? በቃ ምናምን ተባለ። ተሳካልሽ? ማንም አያውቅም። የምንልሽ እኔ እነሱ ነው የምናውቀው። ማን ያውቃል? አንዴ ጠይቀኝ እኮ እየፈራ ነው መሰለኝ። አላውቅም። በኋላ ሳገኘው እኮ ፍቅር ሲጀመር ሴት አልጀመረም። እኔ እንኳን አግብቼ ፈትቻለሁ። አደረ ይዛለ አደረ በቃ አደር። ከዛ ፍቅር ተጀመረ። እኔ አላውቅም። የመጀመሪያው አላውቅም። እዛ በጣም ደስ የሚል ቤት ተከራየን። ግን መጽዬ አበበች ቤት ጠላ ቤት ሰርቻለሁ። ብዙ ተንገላትቻለሁ። ብዙ በህይወቴ በጣም ብዙ። ታዋቂ ናቸው አበበች ማለት ጠላ ትልቅ ቤት ነው። ሞታለች ላሳልፍላቸው በጣም ዝም ብለሽ ሂጂ ችግር የለውም። ጠፍተሽ ደግሞ ምናልባት እኔን ጠይቀኝ። ግን ለምን ትጠፊያለሽ? በፍሪ ቪዛ ነው ያመጣሻለሁ። አትጨነቂ ያለች። እሺ እውነትሽን ነው። አረብ ሀገር ታታርሽ ቻርት ግን ውስጥሽ ይፈራል አይደለ? ድብና ነው እንጂ እሺ ብዬ እሷንስ እንደዚህ ሽውድ አድርገት አልሄድም እንዴ? ገበያ ምናምን ስንገባ እንደዚህ ጥፋል። ወይ ፀጉር ቤት ስንገባ እንደዚህ አልሄድም። አመንኳት። እሺ አልኩ። ግን አልኳት በማርያም 94 ከኤችአይቪ ያወጣኝ መድኃኔዓለም መስዬ እኔ ነኝ የማውቀው ፈተና ያለፈው እኔ ነኝ። የዛኔ ኤችአይቪ ምርመራ 24 ሰዓት ነበር። 24 ሰዓት ምግብ አልበላሁም። የተዛታ ነው የሰጠሁ። ውጤቴ እስከሚነገረኝ አልበላሁም። አረብ ሀገር ለመምጣት ሲነገረኝ ግን ኦራይል ውጭ የመጣሁት በቃ አለሽ ነው የሚለኝ። በቃ ጆሮ እሱን ስላለፍኩ አልኳት በማርያም በበሽታ እንዳልለካ ሌላው አይደለም በበሽታ ያ ህይወት እንደገና ሌላ ነገር እንዳይመጣብኝ በእናትሽ ምናምን ስላሳለው ምናምን ብለን መጣሁ። ወንድሜ ልጅ ነው በሶስት ልጅ ነበረች ከኔ ጋር ነው። ልጅሽ ናት ልታስመዘግበን ደስ ይላል። እያሳለፍኩ ነው ማዳመጣ ማስለመጣ ፋዘር ቤት ልጆች ሚልክዬ ብዙዎች ከማለት ሁሉ ይመጣሉ። ከዛ ተያይዘን ጥቁር አንበሳ ሄደን አልጋ ተፈቀደልኝ ብለው ነው በቃ አልጋ ለመያዝ ፍቅር ይሄን ያህል ፍቅር ሆኖ ብዙ መስዋዕት ከፍላለች። አርቲስት ፎቶዋን ስለምታዩ በኋላ ስለጥፍ በጣም እግዚአብሔርን የድሮ ፍቅር እንዲህ ነው በቃ የሚጣፍጠው። ንጹህ ፍቅር፣ እንከን የሌለበት፣ ሀሜት የሌለበት፣ ውሸት የሌለበት፣ ክእደት የሌለበት፣ ዝሙት የሌለበት ፍቅር። በአሁኑ ሰዓት ግን ወንድ ልጅ ሴትን አፈቅርሻለሁ ይላትና ውሸቱን፣ ከዛን አይኑ ግን ሌላ ነው። ከሷ ጋር እያለ ምኞት ሌላ ነው። ከሷ ጋር እያለ ሀሳቡ ሌላ ቦታ ነው። ሴቷም እንደዛው። እኔ ወንድ ብቻ ላይ አልፈርድበትም። ሴቷ ራሱ ከሱ ጋር እያለች ሌላ ትመኛለች። ጓደኛዋ የገዛው የባሏ ጓደኛ የምትመኝ ሴት አለች እኮ እግዚአብሔርን። ድሮ እኮ ፍቅር ኖር ባል የባል ጓደኛ ሲመጣ እንኳን ራሱ እንኳን ብዙን ድብቅ ይላሉ። ያሁኑ እንዴት ነህ እየተደረገች ወይኔ ውድና ናና ወንድሜ በሱ ፊት በባልሽ ፊት ኖ እኔ ከባሌ ውጭ ማንንም አልስምም። ከሚያፈቅረኝ ባሌ ካልኩት ውጪ እኔ እሞታለሁ እንጂ እዚህ ጋር ማንንም አይነካኝም። እኔ እጄ ራሱ ይሁን በማለት ነው እንጂ ኔቨር የሚስመኝ ባሌ ብቻ፣ የኔ ባል ብቻ መሳም ያለበት። እኔ መንካት የሚችለው ባሌ ብቻ ነው። ከባሌ ውጭ ማንም ሊነካኝ አይችልም። መብት የለውም። ግን የአሁኑ ወጣቶች ዘላን በቃ ሁሉንም አይደለም አንዳንዶች እንጂ እኛ ደግሞ አብሶ ደግሞ የአረብ ሀገር ሴት በጣም ፍቅር ትችላለች። እግዚአብሔር ድሮ ተቆንጥጣ ያደረገችው አኮነች የመጣችው ወደ ስደት እና እንደዛ ነው ላቸው ለፍቅሮች ፍቅር በጣም ይጣፍጣልና ማፍቀር ብንችልበት የድሮ ፍቅር አሁን ላይ ቢመጣልን የድሮ ፍቅር አሁን መጥቶ ሰላማችንን ብናገኝ የምሬ ነው ብላችሁ በእውነት
እና የእውነት ቆይ እና እውነተኛ ፍቅር በቃ እግዚአብሔርን ይስጠን። አብሶ መዳም ቅመሞች ለእነሱ ይስጣቸው ፍቅር። እግዚአብሔር ምስክሬ ነው። እና ፍቅር በጣም ነው የሚጣፍጠው ለኖሩት ላዩት፣ ኑረው ደግሞ ለሚኖሩት እና እኔ እንጃ በጣም ነው ደስ የሚለው። እና ፍቅር እውነተኛ ፍቅር ይጣፍጣል። ሌላ ምኞት አያስመኝም። ሌላ ወንድ አያስገድልም። ሌላ ባል አያስመኝም። ውይ ፍቅር ማለት እኮ ህይወት ነው እኮ እግዚአብሔርን ላያወቀበት ፍቅር ማለት ህይወት ነው። እና ፍቅርን በደንብ መኖር አለብን እላቸዋለሁ። ጋይስ እና ይሄን ይመስላል የእህታችን አርቲስት ገነት ነው ማን ነበር ስሟ? ገነት አይደለችም ለካ ረሷ ስሟን። እና በጣም ምርጥ የሆነ ድራማ አላት። እናቱን የሰራችው ድራማ መንትያ ልጆች ወልዳ ማለት ነው ሴቶችን። በጣም የሚጣፍጥ ድራማ ምርጥ አርቲስት ነበረች። እግዚአብሔርን ግን አንዳንዴ ግን አርቲስቶች ሰው ትመርጣላችሁ። እግዚአብሔርን እችን አርቲስት እህታችንን መመለስ ነበረባቸው ወደ ድራማው በእውነት መመለስ ነበረባቸው። እና ይሄን ይመስላል። ኧረ ፋሚሊ አበረታቱኝ። ተው ግን ተው፣ በጫን እየሞት ተው። ኧረ ጋይስ ኧረ ተው ግን ይደብራል። አበረታቱኝ እሺ ፍቅሮቼ። አመሰግናለሁ። እወዳቸዋለሁ። አይ ላቭ ዩ